ካላችሁ ተመለሱ፣ ወደኔ ተመለሱ፣ ወደ ሐሳቤ ተመለሱ፣ ወደ ፍቃዴ ተመለሱ። እግዚአብሔር ምን ይለናል ካላችሁ ተመለሱ። ምንድነው ችግሩ? ትልቁ ችግር እግዚአብሔር ተቆጥቶናል። ስለዚህ እግዚአብሔር ለምን አልገደለንም ብዬ ሳስብ ለመሞትም እንኳን የተዘጋጀን አይደለም። እግዚአብሔር የተቸገረ ይመስለኛል። ምን ነክቶን ነው ብላችሁ ወረቀት እየሰራችሁ ከሆነ እኔ ምነግራችሁ አንድ ነገር ነው። የሆነች ቱቦ ተዘግታለች፣ እሷም የእግዚአብሔር ፍቅር ትባላለች። እሷ ስትመለስ ሁሉ ይመለሳል። የኢየሱስ መንፈስ፣ የትንቢት መንፈስ የሆንክ የጥበብና የመገለጥ መንፈስ የሆንክ አንተ ጌታችን በራሳችን እንድንሆን እባክህ አትፍቀድልን። በራሴ እንድናገር አትፍቀድልን ጌታ ፈጽሞ። እግዚአብሔር አምላክ ሆይ ይህንን መድረክ በመንፈስ ቅዱስ ሙላው። አንተ የምትለውን ማለት እንድችል በአንደበቴ ውስጥ እንድታልፍ፣ በልቤ ውስጥ እንድታልፍ ራሴን እሰጥሃለሁ ጌታ እግዚአብሔር ሆይ። ከራሴ የሆነ ዕውቀት ለዚህ ጉባኤ የሚጠቅም ብዙ የለኝም። እግዚአብሔር አምላክ ሆይ እንደ ምልክት በፊትህ እቆማለሁ። በውስጥ ያልፈ እንድትናገር ራሴን እሰጥሃለሁ። አቤቱ አምላካችን እግዚአብሔር ሆይ መንፈስ የሚናገረውን የምንሰማበት ከመንፈስ የሆነ ጆሮ፣ ከመንፈስ ቅዱስ የሆነ ልብ እባክህ ይሰጠን ጌታችን ሆይ። እንዳንለምድ፣ ስብከት እንዳንለምድ፣ ቃል ሲነገረን እንዳንለምድ፣ መዝሙር እንዳንለምድ፣ አምልኮ እንዳንለምድ፣ በቤት ሆነን ጌታ እግዚአብሔር ሆይ ስትናገር ዛሬም ተናገረ ሆኖ ዛሬም እግዚአብሔር ተናገረ ብቻ ብለን መሄድ እንዳይሆን እንዳንለምድ አቤቱ ጌታችን ሆይ ወደዚህ ወደ ትሁት ሰው መለከታለሁ ብለሃልና፣ በቃሌ ወደሚንቀጠቀጥ ሰው መለከታለሁ ብለሃልና እባክህ ለቃል ፈሪዎች ተንቀጥቃጮች አርገን ጌታ ሆይ ያችን የዱሮዋን ልብ መልስልን። እግዚአብሔር ስትናገር የምትመለሰው፣ ስትናገር የምትንቀጠቀጠው ጌታ እግዚአብሔር ሆይ ስትናገር እግዚአብሔር ተናገረኝ ብላ በፊትህ የምትደፋው እባክህ ያችን ልብ መልስልን ጌታ ሆይ። በቃልህ ላይ አንደግ እግዚአብሔር ሆይ፣ በአንተ ላይ አንደግ፣ በመንፈስ ቅዱስ ላይ አንደግ እግዚአብሔር አምላክ ሆይ። ስስ የሆነችዋን ልብ መልስልን። መልካሟን መሬት የምትወዳትን ጌታ ኢየሱስ የምትወዳትን የምታቀናትን የቀናውን ልብ የቀናውን መንፈስ መልስልን እባክህ ጌታ ሆይ። ትዕቢታችንን ጌታ እግዚአብሔር ሆይ የምትጸየፈውን ትዕቢታችንን አርቅልን ጌታ ሆይ። ትሁት የሆነች እንደ ሕፃናት የምትመለሰው እንደዚህ እንደ ሕፃናት ካልሆናችሁ ካልተመለሳችሁ በስተቀር ወደ መንግሥተ ሰማያት አትገቡም ብለሃል ጌታ ኢየሱስ ሆይ። ያችን የሕፃንነታችንን ልብ መልስልን ጌታ ኢየሱስ ሆይ። እኔ የመልእክት እጥረት አለ ብዬ አላምንም በዚህ ዘመን ወገኖች፣ ይቅርታ አድርጉልኝ። በጣም እግዚአብሔር የሚናገርበት ዘመን ነው። እኔ እግዚአብሔር የመልእክትን ቧንቧ የከፈተበት ዘመን ነው ብዬ ነው የማምነው። መቼ ርቆን ያውቃል ድምፁ? ይኸው በተሰባሰበን ቁጥር ድምፁ አለ፣ በግል በጸለይን ቁጥር ድምፁ አለ፣ ቃሉን ስንሰማ ድምፁ አለ፣ በትንቢት በመገለጥ ድምፁ አለ። በጣም እጥረት አለብን ብዬ አላምንም። የልብ እጥረት ነው ያለብን ብዬ ነው የማምነው። ለመለወጥ የቀና ልብ ከኛ በጣም ርቋል። የሚደነግጠው በጣም ርቋል። የእውነት እንመስላለን እንጂ በጣም የሚደነግጠው ልባችን በጣም ከኛ ርቋል። እባክህ መልሰን ጌታ ሆይ። እኛም እንመለሳለን በቃል እንደተጻፈ ያችን የቀደመችዋን ልብ ጌታ ሆይ እባክህ መልስልን። በሷ ነው ስትሰራ ያየነው ጌታ ሆይ። በዚያች ትሁት ልብ አልፈ ስትሰራ ነው ያየነው። ክብር ሲገለጥ ያየነው ጌታ ኢየሱስ ሆይ በዚያች ልብ ነውና ያችን ልብ አብረህ ከቃል ጋር መልስልን። የተባረከ ጊዜ አርግልን። የሚያደምጥ ጆሮ ስጠን፣ የሚገዛ ጉልበትን ስጠን። ጊዜያችን ላንተ አሳልፈን እንሰጣለን በጌታ በኢየሱስ ክርስቶስ። ህመም ሰው በሽተኛ ሲሆን ሲታመም የሆነ ህመም ሲደርስባችሁ ዋናዋ መፍትሄ እስከምትገኝ ድረስ በጣም ያቅበጠብጣል። ማለት በጣም ብዙ ነገር እንሞክራለን፣ ግን ዋናዋ ችግር ስትገኝ በጣም ደስ ይላል። ልክ እንደ መድኃኒት ነው። ገና መድኃኒት ከመውሰዳችን በፊት ይሄ እኮ ነው ችግርህ መባል በራሱ በጣም ጥሩ ነው። ይሄ ነው ችግርህ ተብሎ ችግር ከታወቀ መፍትሄው ቀላል ነው። በጣም ብዙ ጊዜ ሲያመን ትልቁ ችግር ዝም ብለን መድኃኒት እንሞክራለን። ችግሯ የት እንደሆነች ምክንያቷንና ችግሯን በቃ ማወቅ በጣም ይቸግረናል። እኔ ባለፈው ዓመት ታመም የነበር ሁላችሁ እንደምታውቁት በአብዛኞቻችሁ ጸሎት ነው የተረፍኩት እና የታመምኩ ጊዜ እኔ በእውነት ያልጠረጠርኩት ነገር ነው የደረሰብኝ። የህመሜ እሷ መሆኑን አላወኩም ነበር እና የህመሙ ስሜት ሲሰማኝ የሆነ
ቀን የበላሁት ምግብ ያልተስማማኝ ነው መሰለኝና መውሰድ የምፈልገው የምግብ አለመስማማት ጊዜ የምንወስዳቸው የምግብ አይነቶች ዳይጀስት እንዲያደርግልኝ የሆነ የምግብ አልፈጭ ብሎኝ ነው የመሰለኝና ይወጠረኛል፣ እዚህ አካባቢ ይወጠረኛል፣ ሆዲ አካባቢ ይወጠረኝ ይመስለኛል። የሆነ የሚሰሙኝ ሙቀቶች ነገሮች አሉና በጣም ቀላል ነው የመሰለኝና መሞከር ያማረኝ ሌላ መድኃኒት ነው። እኔ ሚስቴ እንደው ይወስዳኝ ነው እንጂ እኔ መሞከር ያማረኝ ሌላ መድኃኒት ነው። ሐኪም ቤት እንሂድ ስትለኝም በጣም እንትን አላለኝም። እኔ የተካበደ ነው የመሰለኝና ለሚሰማኝ ነገር ቶሎ መፍትሄ መውሰድ ነው ያማረኝ የነበረው። በኋላ ሲሄድ ሐኪሙ አይ ይሄ እኮ አይደለም ልብ ውስጥ የሆኑ ቧንቧዎች ተዘግተው ነው አለ። በቃ ለካ ተዘግታ ነው እንደዛ የምታደርገኝና እንኳንም አልቃምኩ ሌላ ነገር እንኳንም አልቃምኩ የምላችሁ ምክንያት ምንድነው? የገባሁበት ሆስፒታል የልብ ሆስፒታል ነውና አብዛኛው ከኔ ጋር የገቡ በሽተኞች ቅመው ነው የመጡት። እኔ አልቃምኩ። በጣም የጨጓራ ለካ ከጨጓራ ጋር ይመሳሰላል። ጨጓራ ነው እየተባሉ አንቲ አሲድ ሲቅሙ ኖረው በኋላ ነው የተገኘላቸው። እኔ መጀመሪያ ላይ ነው የተገኘልኝ። እና ቤተ ክርስቲያን በጣም ብዙ ጊዜ ዋና ችግራችንን ስለማናውቅ ዝም ብለን እንቅማለን። ቤተ ክርስቲያን በብዙ ችግሮች ውስጥ ያለችበት ዘመን እንደሆነ እናውቃለን። እግዚአብሔር በጣም ብዙ እድሎች የከፈተልን ዘመን ነው። እሱ የታወቀ ነው። ለወንጌል ብዙ እድሎች የተከፈተበት ዘመን ነው። ወንጌል እንድንሰብክ የኢየሱስ ክርስቶስን ክብር እንድናበራ መቅረዙ ቦግ ብሎ እንዲበራ እግዚአብሔር እንደዚህ አይነት አስደናቂ ዘመን አምጥቶልናል። ግን በብዙ ችግር ደግሞ የተተበተብንበት ዘመን ነውና የቤተ ክርስቲያን ችግር፣ የአገልግሎት ችግር፣ የአገልጋዮች ችግር ይሄ ይመስለናል፣ ያ ይመስለናል። ፔፐር እንሰራለን፣ ወረቀት ይቀርባል፣ ጥናት ይደረጋል፣ ማአት ነገር ይደረጋልና ዝም ብለን ማአት ነገር እየቃመን ያለን ይመስለኛልና ኤፌሶን ቤተ ክርስቲያን ለነበረባት ችግር በጣም ብዙ ነገር እንዳትቅም ዋናዋን ምክንያት ኢየሱስ ጠቆም የሚያደርገበት ቦታ ነው ማሳያችሁ። በጣም የሚገርም ነው። እቺን ቤተ ክርስቲያን ብታዩት ችግር ያለባት አትመስልም። ማጣም በጣም ብዙ ጥንካሬ ያላት ቤተ ክርስቲያን ናትና እዚያ ላይ መጥቶ ኢየሱስ ራሱ መጥቶ ልክ እንትን ተዘግቶ ነው እንደሚባለው እንትን እኮ ነው ያለበት ነው። እና መስማት ያርግልን ዛሬ እግዚአብሔር። እንትን እኮ ነው ይለው በስጋ ይሆን በዛጋ ይሆን እንትን ይሆን አይደለም። ማይጠረጥሯት ናት የተደፈነችው፣ ማይጠረጥሯት ናት የተዘጋችው። ማይጠረጥሯት ላይ ነው ዋና ችግራቸው። በጣም አብዛኛው ከውጭ ሲታይ አሪፍ ይመስላል፣ ግን ማይጠረጥሯት ሌላ ችግር አለች። እሷን ነው የሚያሳያቸው ኤፌሶን መልእክት ላይ። በመጀመሪያ ወገኖቼ በመጀመሪያ ተመልከቱ እስቲ በመጀመሪያ ራዕይ ዮሐንስ ምዕራፍ 2 የመጀመሪያውን ቁጥር ብቻ እስቲ ዝም ብላችሁ ተመልከቱ። መጀመሪያ ደረጃ ምዕራፍ 2 ቁጥር 1ን ብቻ ሳነብ እኔ ትረምብል አደርጋለሁ። ኢየሱስ መርማሪው ሐኪሙ ባለመፍትሄው ከቤተ ክርስቲያን ጋር አለ። እቺ ቆይ በደንብ አሜን ከማለታችሁ በፊት ዝም ብላችሁ አሰላስሏት። ኢየሱስ ለካ በጣም ቀላል የሚመስል ኮንሴፕት ነው ማወራችሁ። ኢየሱስ ከቤተ ክርስቲያን ጋር አለ። የሚካሄደውን ሁሉ ያውቃል፣ ይረዳል፣ ያያል፣ ይመረምራል፣ ይፈርዳል። አለ አይመስልም፣ ግን አለ። እሱ ነው መጀመሪያ የሚያስረዳቸው። ምን መሰላችሁ ወገኖቼ፣ አንዳንድ ጊዜ እኛ አሁንም ድረስ እንደዛ እንደሆነ ነው የማስበው። ቤት ስንከራይ ቤት ለመከራየት ስንዞር ይሄ ቤት በጣም ጥሩ ነው ብትገባበት ጥሩ ነው ተብሎ ከመንገባባቸው ቤቶች መካከል አንዱ አከራዩ በአገር ውስጥ የለም ሲባል ነው። ይሄ አከራዩ ውጭ ሀገር ነው ያላችሁ ሲባል በጣም ደስ ዋጋው ሁሉ ይጨምራል። ማለት በቃ አከራዩ የለም እኮ ውጭ ነው አሜሪካ ነው ሲባል እንከራያለን። ለምንድን ነው? እዚህ ሀገር እንዳለው ሰው በጠዋት በማታ እየመጣ አይነዘንዝም። ሳሩ ለምንድን ነው ያልጠጣው? እንትኑ ለምንድን ነው የፈረሰው? እንትኑ ለምንድን ነው አይልም። እዚህ ከተማ ያለ ይመጣል በቃና በየቀኑ ይነግራል፣ ይመረምራል አለ እና ያያል። ለምንድን ነው እንትን የተደረገው? እንትኑ ለምንድን ነው ያጣመማችሁት? እንትኑ ለምን ያለ ይጨቃጨቅ። ያኛው ማይጨቃጨቀን ስለሆነ ዘለን ነው የምንገባበት። ዘለን እንገባ። አሁን እኛ አንድ 10 ዓመት አካባቢ ይኖርንበት ቤት የሉም አከራዮቹ። 10 ዓመት ተደላድለን ይኖር ነው። በቃ የሚጨቃጨቅ የለም። ምክንያቱም አከራይ ከሌለ ባለቤት ከሌለ ባለቤቱ ከሄደ ባለቤቱ ውጭ ካለ እንደ ልብ ነው የምትኖረው፣ እንደ ራስ ቤት። ኢየሱስ ከድንግል ተወለደ፣ ለኃጢአታችን መጣ፣ ሞተ በመስቀል ላይ። አይተዋል፣ ይሄንን ሁሉ መስክረዋል። አንዳንዶቹ ኢቭን በአካል ምስክሮች ሳይሆኑ አይቀሩም። ከሞት ተነሳ፣ ከፍ ከፍ አለ፣ ሄደ። አይናቸው እያየ ባለቤቷ ሄደ። አይናቸው እያየ በደብረ ዘይት ተራራ ላይ ሸኝተውታል። አብሮ ይዟቸው ወጥቶ ሸኝተውታል። መላእክት ነው እንዲያውም ወደ ቤታቸው የመለሷቸው። የእግዚአብሔር መልአክ ተገልጠው ይሄ ወደ ላይ ሲሄድ የምታዩት ኢየሱስ አለ አይደለም እንዲያውም ያሏቸው። ስታይ ሲሄድ እንዳያችሁት ተመልሶ ይመጣል ነው።
እና ሄዷል። ባለቤቷ ሄደ። ባለቤቷ ወደ ሰማይ ከፍ ከፍ አለ። ሄደ እንጂ ግን አልሄደም ለካ። ሄደ እንጂ ግን ለካ አልተዋትም። ሄደ እንጂ ለካ በመካከላቸው አለ። ዝም ብሎ ቤተ ክርስቲያን አከራዩዋ ውጭ ሀገር ያለ፣ ባለቤቷ ውጭ ሀገር ያለ የኛ ኩባንያ አይደለችም። እንደፈለግን የምናረግባት አይደለችም። ለምን? ሉክ ቁጥር 1 ምዕራፍ 2 ቁጥር 1 በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ የሚለው መሪዎች ሳይሆኑ አይቀሩም። ወደ በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ምን? ኢየሱስ እንዲህ ይላል አይደለም። ኢየሱስ እንዲህ ይላል ነው መልእክቱ። ግን ኢየሱስን የገለጠበትን ተመልከቱ። በቀኝ እጁ 7ቱን ከዋክብት የያዘው በ7ቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። ኢየሱስ እንዲህ ይላል። የቱ ኢየሱስ? የቱ ኢየሱስ? በቀኝ እጁ 7ቱን ከዋክብት የያዘው ደግሞስ በ7ቱ የወርቅ መቅረዞች መካከል የሚመላለሰው በ7ቱ የወርቅ መቅረዞች መካከል የሚሄደው ወክ የሚያረገው የሚንቀሳቀሰው እንዲህ ይላል። የቱ ኢየሱስ? በሰማይ ያለ እናውቃለን፣ ልክ ነው። ከፍ ከፍ ያለ ነው፣ ልክ ነው፣ እናውቃለን። በአብ ቀኝ ያለ ነው፣ ልክ ነው፣ እናውቃለን። ተመልሶ አንድ ቀን ይመጣል፣ ልክ ነው፣ እናውቃለን። ግን ኢየሱስ እንዲህ ይላል። የቱ ኢየሱስ? በ7ቱ የወርቅ መቅረዞች መሃል የሚራመደው ኢየሱስ። ምን ማለት ነው ይሄ? የዚህ ትርጉም ኦፍ ኮርስ ዮሐንስ ራእይ ምዕራፍ 1 ላነበበ ሰው በጣም ግልጽ ነው። ዮሐንስ ራእይ ምዕራፍ 1 ቁጥር 12 ወደ ኋላ አንድ ገጽ መገለጥ ከቻላችሁ ለዮሐንስ የተገለጠው ኢየሱስ በዚህ መልክ ነው። ቁጥር 12 ጀምሮ አነባለሁ ወገኖቼ። እንደዚህ ይላል ቁጥር 12 የሚናገረኝንም ድምፅ ለማየት ዞር አልኩ። ዞርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹም መካከል የሰው ልጅ የሚመስለውን አየሁ። እርሱም በወርቅ መቅረዞቹ መካከል የሚመላለሰው ይሄን ይመስላል ወገኖቼ። ልስን እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበረ። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። አይኖቹም እንደ እሳት ነበልባል ነበሩ። ሰንጥቀው ያያሉ ማለት ነው። ይሄ ዝም ብሎ ዳርዳሩን ላይላዩን ሳይሆን አይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሆች ድምፅ ነበረ። ቁጥር 16 በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ። ይህንን ኢየሱስ ነው ያየው። እና ይሄ የከበረው ኢየሱስ፣ እንደ ፀሐይ የሚበራው ኢየሱስ፣ አይኖቹ እንደ እሳት ነበልባል የሆኑት ኢየሱስ፣ አሚን አስፈሪው ኢየሱስ፣ አክቹአሊ እንደ ሞተ ሰው አድርጎ የዘረረው ኢየሱስ ያየው 7 ከዋክብትን በቀኝ እጆቹ ይዟል። እና የ7 የወርቅ መቅረዞች አሉ፣ የማስቀመጫዎች ማለት ነው። የሚበሩት መቅረዞች አሉ። በእነሱ መካከል ይመላለሳል። እና ትርጉሙ ምንድን ነው? ይኸው ትርጉሙን ነግሮታል። ቁጥር 17 ባየሁም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ ይላል። በጣም የሚያስገርም ክብር ነው። ግን ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ አለው ነው። ባለቤቷ አለ፣ ሕያው ነኝ፣ የሞትና የሲኦልን መክፈቻ አለኝ። እንግዲህ ያየኸውን፣ አሁን ያለውን፣ ከዚህ በኋላ የሚሆነውን ያለውን ጻፍ አለውና በቀኝ እጄ ያየሃቸው የ7ቱ ከዋክብትና የ7ቱ የወርቅ መቅረዞች ምስጢር ይህ ነው አለው። ጥሩ ነው ማድመጥ። 7 ከዋክብት በቀኝ እጁ ይዟል። እነማን ናቸው? 7 መቅረዞች መብራቶች መካከል ይመላለሳል። እነማን ናቸው? ምስጢሩ ይህ ነው። ምን? 7ቱ ከዋክብት የ7ቱ አብያተ ክርስቲያናት መላእክት ናቸው አለ። ይሄ ብዙ አላቆያችሁም። እዚህ ላይ የመጽሐፍ ቅዱስ ተርጓሚዎች ይጨቃጨቃሉ። ምንድነው የ7ቱ አብያተ ክርስቲያናት መላእክት? 7 ከዋክብት አይተሃል በቀኝ እጄ ላይ? አዎ። ሰባቱ የሚላቸው እነ ኤፌሶን፣ ሰርመኔስ፣ ፊላዴልፊያ ነኝ 7ቱ የእስያ አብያተ የነሱ አብያተ ክርስቲያናት መላእክት ናቸው አለው። ምንድናቸው ነኝ መላእክት የሚል ጭቅጭቅ አለ። እኔ በዚህ በጸሎት መንፈሳችሁ ላይ መጥቼ ጭቅጭቅ ለምን አቀርብላችኋለሁ። ግን አንዳንዶቹ የጥንቶቹ አብያተ ክርስቲያናት ምን ብለው ያምናሉ? በምድር ላይ ያለችው ቤተ ክርስቲያን በሰማይ እያንዳንዷ የራሷ መልአክ አላት ብለው ያምናሉ። በሰማይ ለነሱ ነው እያንዳንዷ ቤተ ክርስቲያን በሰማይ አንዳንድ መልአክ ስላላት እሱ ነው። እኔ አይመስለኝም ይሄ።
የማይመስለኝ ለምንድን ነው? ሲጽፍለት ምን እያልክ ጻፍ ነው የሚለው? በኤፌሶን ላለው ቤተክርስቲያን መልአክ እያለ በሰማይ ያለው ሳይሆን በኤፌሶን ያለው፣ በሰርምኔስ ያለው፣ በፊላዴልፊያ ያለው፣ በጴርጋሞን ያለው እዛ ነው ያለው። ስለዚህ መልአኩ እዚህ ነው ያለው። እዚህ ያሉ መላእክት ናቸው። እና አብዛኞች የመጽሐፍ ቅዱስ አስተማሪዎች እንደሚያምኑት እኔም እንደማምነው የቤተ ክርስቲያን መሪዎች ናቸው። እነኚህ የቤተ ክርስቲያን አገልጋዮች ናቸው። የቤተ ክርስቲያናቱ መሪዎች፣ ጳጳሳት፣ ሽማግሌዎች፣ ኤጲስቆጶሳት፣ ፓስተሮች፣ ወንጌላውያን፣ ሐዋርያት፣ ነቢያት ቤተ ክርስቲያኗን የሚመሩ ማለት ነው። ኢየሱስ ምንድን ነው እየነገረ ያለው? እነኚህ ሰባቱ በቀኝ እጄ ያያሃቸው የሰባቱ አብያተ ክርስቲያናት መሪዎችና አገልጋዮች ናቸው። እዚህ ላይ ብዙ አልልም ብዬ ነበር፣ ግን ስለሚያስደስተኝ ለካ ቀኙ ደግፎን ነው በህይወት ያለ ነው። የእውነት ለእግዚአብሔር ሰው ከዚህ በላይ ስንቅ ምን አለ? ለአገልጋይ ከዚህ በላይ ስንቅ ምን አለ? ደሞዝ ይሄን ያህል ይከፈላል ቢባል አያስደስትም ወንድሞቼ እናቶቼ። ደሞዝ ከፍ ሊል ዝቅ ሊል ይችላል። የአገልጋዮች ተስፋ፣ የአገልጋዮች ሴኩሪቲ፣ የአገልጋዮች ዋስትና፣ የአገልጋዮች ኢንሹራንስ፣ የቤተ ክርስቲያን አገልጋዮችና መሪዎች ኢንሹራንስ በኪሳቸው ውስጥ የሚገባው ገንዘብ ሳይሆን አገልጋዮቹን ደግፎ በቀኝ እጁ የያዘው የናዝሬቱ ኢየሱስ ክርስቶስ ከሞት የተነሳው የሰባቱን አብያተ ክርስቲያናት መሪዎችና አገልጋዮች በቀኙ ይዟቸዋል። በቀኙ ይዟ ተመስገን፣ በቀኙ ይዣቸዋል ይላል። ይሄ አንድ ነው። መቅረዞቹ ምንድን ናቸው? ይሄው ሰባቱ መብራቶች ያያቸው ሰባቱ መቅረዞች ሰባቱ አብያተ ክርስቲያናት ናቸው የተጻፈላቸው መልእክቱ። ኤፌሶን፣ ሰርምኔስ፣ ፊላዴልፊያ እነዚህ ሰባቱ የወርቅ መቅረዞች እነሱ ናቸው አለው። ቅድም ባነበብኩላችሁ ራእይ ኢየሱስ የሰው ልጅ የመሰለው የከበረው ኢየሱስ መላእክቶቻቸውን በእኛ አሁን በተረጎምነው መሰረት አገልጋዮቻቸውን በቀኝ እጁ ይዟል። መቅረዞቹን መብራቶቹን በተመለከተ ምን እያደረገ ነው ያየው? ቅድም አልሰማችሁኝም ማለት ነው። ሳነብ ምን እያደረገ ነው ያየው? ከዋክብቱን በቀኝ እጁ ይዟል። መቅረዞቹን በተመለከተ ምን እያደረገ ነበር? ያ አስፈሪው ኢየሱስ ምን እያደረገ ነበር? ዝም አላችኋ እኮ። በመካከላቸው ምን እየተመላለሰ በሰባቱ የወርቅ መቅረዞች መካከል እየተመላለሰ ነው። ምንድነው ትርጉሙ ለዮሐንስ? ዮሐንስ ብዙ የቤተ ክርስቲያን ጉድ ነው ማሳይህ። ጉድ ነው የሚያዩ ደግሞ በነገራችን ጉድ ካፌ ልተፋ ነው የሚባል ሁሉ አለ። ጉድ ብዙ የቤተ ክርስቲያን ገመና ነው ማሳይህ። ኦኬ ብዙ የቤተ ክርስቲያን ጉድ ነው ማሳየ። እሺ ብዙ የቤተ ክርስቲያን ድካም ነው ማሳየ። እሺ ግን ማወቅ ያለብህ የፈለገ ብትደክምና ብትተራመስ ቤተ ክርስቲያን የፈለገ ያህል ችግር ብትጽፈም አንድ ነገር ግን እርግጥ ነው። ምን? አገልጋዮቿን በቀኙ ይዟል። ድካማችንን አይቶ ያልጣለን አምላክ የተባረከ ይሁን። አገልጋዮቿን በቀኙ ይዟል። ደግሞስ እነኚህ ቸርቾች ከነ ድካማቸውም ቢሆን እነኚህ ቸርቾች በመካከላቸው አለው። ምን ማለት ነው? ኢየሱስ ቤቱን ትቷት አልሄደም። ሄዷል ግን አልሄደም። ሄዷል ግን አለ። እንዴት? በወርቅ መቅረዞቹ መካከል የሚመላለሰውን ሕያው አምላክ ነው የምናመልከው። እርሱ ሄዷል እዚህ የለም የሚባል አምላክ አይደለም። እርሱ ሄዷል ግን አለ ነው። ለምን? በመቅረዞቹ መካከል በሰባቱ መቅረዞች መካከል የሚመላለስ ሕያው አምላክ ስለሆነ። ኤፌሶንን ምን አለው? የኤፌሶንን ቤተክርስቲያን እንዲህ ይላል ኢየሱስ። የትኛው? በቀኝ እጁ ሰባቱን ከዋክብት የያዘው በመካከላችሁ የሚመላለሰው በወርቅ መቅረዞች መካከል የሚመላለሰው። ወገኖቼ ኢየሱስ ቤቱን አይጠልም። ኢየሱስ የቤተ ክርስቲያን ራስ ኢየሱስ አለ፣ በመካከሏ አለ። እኛ ባለ ንብረቶች አይደለን። እኛ አስተዳዳሪዎች ነን። እኛ ማኔጀርስ ነን። እኛ ባለቤት አይደለንም። በዚህ ጫለት ላይ ቤተ ክርስቲያኔን እሰራለሁ ነው ያለው። ቤተ ክርስቲያናችሁን አላለም። ቤተ ክርስቲያናችንን አላለም። የሱ ናት። ታዲያ ሄዶ የለም ወይ? አለ። እንዴት? አይተዋትም። ቸርች የሱ ስለሆነች አይተዋትም። በመካከሏ አለ። የሚካሄደውን ያውቃል። ልባችንን ያውቃል።
አይኖቹ እንደ እሳት ነበልባል ናቸው። የውጭ ገጽታ አይቶ አይፈርድም። ኤፌሶንን እንደምናያት ስራቸውን አይቷል፣ ድካማቸውን አይቷል። አገልግሎቱ ይጧጧፋል። በጣም አስደናቂ ነውና ዋው አይለም። ለምን? ከውጭ ገጽታ ውስጥን ሰንጥቆ የሚያይ አይኖች ያሉት አምላክ ነው። ያያል፣ አለ፣ ይመላለሳል። በመካከል ነው። አከራይቷት አልሄደም፣ አደራ ብሎን አልሄደም። በመካከሏ የሚመላለስ የሚያይ የሚያውቅ አምላክ ነው። እግዚአብሔር የተባረከ ይሁን። ኢየሱስን እየፈራን ማገልገል ያለብን ለዚህ ነው ወንድሜ። በጣም ብዙ ሰዎች ቸርቹ ሲያገለግሉ ፈርሃ እግዚአብሔር የላቸውም። they think በቃ እንደፈለጉ ማድረግ የሚችሉ ይመስላቸዋል። ቸርችን እንደፈለጉ ማድረግ የሚችሏት ይመስላቸዋል። አገልግሎትን እንደፈለጉ ማገልገል የሚችሉ ይመስላቸዋል። ትቶላቸው የሄደ ይመስል ባለቤት አልባ ያረጓታል። ቤቱ ባለቤት አልባ አይደለም፣ እስከ ጊዜው እስከሚፈርድ ድረስ ነው እንጂ ቤቱ ባለቤት አለው። በመካከሏ የሚመላለስ ባለቤት አላት። የሚወዳት የሚሞትላት የሞተላት ፍቅሩን ያሳያት ባለቤት አላት። ተመልሶ የሚመጣላት ባለቤት አላት። አሁንም እያየ የሚያስተዳድር ባለቤት አላት። የሚፈርድ ባለቤት አላት። ያያል፣ ይፈርዳል። ያያል፣ ይፈርዳል። ሕያው ስለሆነ ያያል፣ የሚካሄደውን ያያል። ምዕራፍ 2 ቁጥር 23 ተመልከቱ። ለማረጋገጥ እንደገና ከፈለጋችሁ አይ ቲንክ ቸርች ይሄንን እንድታውቁ ፈልጓል ኢየሱስ። አይ ቲንክ አገልጋዮች ይሄንን እንዲያውቁ ፈልጓል ኢየሱስ። ቁጥር 23 አብያተ ክርስቲያናትም ለቲያጥሮን በተጻፈው ጽሑፍ ላይ ቁጥር 23 አብያተ ክርስቲያናትም ሁሉ ኩላሊትንና ልብን የምመረምር እኔ እንደሆንኩ ያውቃሉ ይላል። ዓለም ሁሉ ሳይሆን አብያተ ክርስቲያናትም ልብንና ኩላሊትን የምመረምር መሆኔን ያውቃሉ። ልብን የሚመረምር ኩላሊትን የሚመረምር ውስጥን የሚያውቅ ጓዳ ጎድጓዳውን የሚያውቅ ዋጋ የሚከፍል በእያንዳንዱ እንደ ስራው መጠን የሚከፍል የሚፈርድ የሚዳኝ የሚመረምር የሚያይ አለ። ስለማንታይ ስለመሰለን እንደ ልባችን ኖረን ከሆነ አለ። በኃላፊነት ስሜት በፈርሃ እግዚአብሔር ማገልገል ሲገባን እርሱን እየፈራን እርሱን እያከበርን ማገልገል ሲገባን አንዳንድ ጊዜ ውጭ ሀገር አከራይቶ እንደሄደ ሰው እንደፈለግን አጥሯል ልናረጋት ፈልገን እንደሆነ አልሄደም። እሱ የሚቆጣጠር አምላክ ነው። ጣልቃ የሚገባ አምላክ ነው። ሕያው የሆነው በመቅረዞቹ መካከል የሚመላለሰው አለ። ያያል፣ ይፈርዳል ነው። ቁጥር 1 ቁጥር 2 ጀምሮ ተመልከቱ። ቁጥር 2 ጀምሮ ተመልከቱ። ቁጥር 2 ጀምሮ እስከ ቁጥር 5 አካባቢ ድረስ አብጠርጥሮ ያውቃል ብቻ ሳይሆን ኤፌሶን ቤተክርስቲያን ውስጥ ያየውን ተመልከቱ። እንዴት እንደነበሩ፣ ምን ነበር ችግራቸው፣ ከወዴት እንደወደቅ አስብ ያስባላቸው። ምን ነበር ችግራቸው? እሺ ይሄንሽ ለመጥቀስ የሚያስፈራኝ ፍርድ፣ ለመጥቀስ ራሱ ያስፈራኝ፣ ለማሰብ ሳይሆን ለመጥቀስ የሚያስፈራኝ ፍርድ ንስሐ ግባ ይለዋል ኤፌሶን። ምን አርጎ ነው? ንስሐ ግባ፣ ተመለስ፣ የቀደመውን ስራህን አድርግ። ንስሐ ባትገባ ግን እመጣና መቅረዝህን ከስፍራው አነሳለሁ። ሾኪንግ ነው። ምን አይቶባቸው ነው? መቅረዝህን ማለት የምታበራበትን መቅረዝ የምታበራ በተራራ ላይ ያለች ከተማ ናት ቤተክርስቲያን። እስራኤልንም ሲጠራት እንደ መቅረዝ ነው። ቤተክርስቲያንንም ሲጠራት እንደ መቅረዝ ነው። እንድታበራ፣ ለጨለማው ዓለም እንድታበራ፣ እንድትታይ እና እምቢ ካልክ ካልተመለስክ ቢመለስ ይሻለዋል። ባትመለስ ግን ንስሐ አልገባም ብትል መቅረዝህን አነሳዋለሁ ከስፍራ ላይ። ምን ቢያረጉ ነው? ምን ነበር ችግራቸው? ምንድነው የምንማረው? ወንድሞቼ ናቶቼ ከነርሱ ይህንን ያህል አስመረሩት ይላል እኮ መጽሐፍ ቅዱስ። እግዚአብሔር እኮ ይመረራል። አይቶ እኮ ይመረራል። ምን ቢያስመርሩት ነው? እግዚአብሔር የተቀጠቀጠውን ሸንበቆ አይሰብርም፣ የሚጤሰውን ጧፍ አያጠፋም የተባለለት ደግ እግዚአብሔር፣ ቸር እግዚአብሔር ምን ቢያረጉ ነው አነሳለው መቅረዙን ያለበት ምክንያት ይሄው። ኤፌሶን እንደኛ ዘመን ቸርች ናት። ምን ትጋት ያለ ፍቅር፣ አገልግሎት ያለ ፍቅር፣ ስራ ያለ ፍቅር፣
ምን መርምሮ አግኝቶ በቃ አገኛት። ቱባቸውን የዘጋውን አትመስልም እኮ ማለት ችግሩ ያ አይመስልም። ሲምፕል ይመስላል። ሲምፕል አይደለም። ሲምፕል ይመስላል። ምን ሆነ ነው? ቱቦ ተዘግቶ ነው። ሲምፕል ይመስላል እኮ አሁን ሲታይ ሲምፕል አይደለም። ምን ሆና ነው? ቸርቿ ስራ አለ፣ አገልግሎት አለ፣ ሩጫ አለ፣ አመራር አለ፣ ሁሉ ነገር አለ፣ ትጋት አለ፣ የትምህርት ጥራት አለ፣ ሐሰተኞችን መቃወም አለ። እንዴው ምን ቢያማርረው ነው አነሳለሁ ከስፍራው መቅረዝን? አንድ ምን ትጋታቸው፣ አገልግሎታቸው ያለ ፍቅር፣ ልፋት ያለ ፍቅር፣ ትጋት ያለ ፍቅር። ላንብበላችሁና ለማብራራት ሞክራለሁ። ቬሪ ሲሪየስ። ቁጥር 2 ኢየሱስ ያውቃል አላልኳችሁ? ስራህን አውቃለሁ። በጣም አይ ቲንክ ሐዋርያት ሥራ ምዕራፍ 19 አይታችሁ እንደሆነ የኤፌሶን ቤተክርስቲያን እኮ በእስያ የነ ጳውሎስ የአገልግሎት ማዕከል ነበረች እና በጣም ትልቅ ቸርች መሆን አለባት። በጣም ትልቅ ቸርች ናት። እነ ጳውሎስ ዋና ማዕከሉ ነበረች ለትንሿ እስያ። ዋና ካፒታልም ነች፣ ዋና ከተማም ነች። ቤተክርስቲያኗ ትልቅ ቸርች መሆን አለባት እና ስራ በጣም አለ፣ ሩጫ በጣም አለ፣ አገልግሎት በጣም አለና ስራህን አውቃለሁ። ያውቃል ለካ። ድካምህን አውቃለሁ፣ ትዕግስትህን፣ ልፋትህን፣ ክፉዎችን እየተቃወምክበት ያለው መንገድ፣ የኒቆላውያንን ትምህርት መጥላትህን፣ ወደ ታች አለላችሁ ሐሰተኞችን ሐሰተኛ ማለትህን፣ ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን መንጥረ ማውጣት። አቤት ይሄ ቸርች እኮ ስታየው መቼ ይሆን አባል የምሆነው የምትልበት ነው ማለት መድረኩ ላይ መቼ ነው የምወጣው የምትለው አውቃለሁ። ልፋትህን አውቃለሁ፣ የአገልግሎት ድካምህን አውቃለሁ፣ የትምህርት ጥራትህን አውቃለሁ፣ የሐሰተኛ ተቃውሞውን አውቃለሁ፣ መጥፎ ባህሪያትን ለማስወገድ የምታደርገው ትጋ አውቃለሁ፣ ልፋትህን አውቃለሁ። የተደራጁ የሚያገለግሉ የሚደክሙ የሚለፉ ስራ አለ፣ ስራህን አውቃለሁ። ልፋት አለ፣ አውቃለሁ። አገልግሎት አለ፣ ስብሰባ አለ፣ ሩጫ አለ፣ ትጋት አለ፣ ስብከት አለ፣ መዝሙር አለ፣ የዘወትር ፕሮግራሞች አልተጓደሉም አለ፣ ሞቅታው አለ፣ ስብሰባው አለ፣ ሩጫው አለ። ምን ጎሎበት ነው ታዲያ? በሽታዋ ምንድን ነው? በዚህ ሁሉ ድካም፣ በዚህ ሁሉ ሩጫ፣ በዚህ ሁሉ ልፋት፣ በዚህ ሁሉ አገልግሎት፣ በዚህ ሁሉ ላብጠብ ማድረግ፣ በዚህ ሁሉ ሩጫ፣ ይሄ ሁሉ ድካም አንድ ቱቦ ተዘግታለች። ምን የቀደመውን ፍቅርህን ትተህ የቀደመውን ፍቅርህን እየለፋ እነዚህ ሰዎች እየደከሙ እያገለገሉ እያስተማሩ ሐሰተኛ እየተቃወሙ ሐሰተኞችን እየመነጠሩ እየለፉለት ምንድነው ያየው ውስጣቸው? ላያቸው እኮ በጣም አሪፍ ነው። ላያቸው ደስ ይላል፣ እንቅስቃሴው ደስ ይላል፣ ሩጫው ደስ ይላል፣ ላዩን ደስ ይላሉ። ውስጥ የሆነች የተዘጋች ነገር አለች ይላል። ምን የቀደመው ይሄ ሁሉ ልፋት የቀደመውን ፍቅርን ትተሃ አክቹአሊ በሌላ አገላለጽ ስማ ዛሬ ጠዋትም እንደገና ሳነባው አስደነገጠኝ። በሌላ አገላለጽ ወድቀሃል። ምን ማለት ነው? ማሙሻ ወድቀሃል። ከወዴት እንደወደክ አስብ እኮ ነው የሚለው። ወድቀው ነው የሚያገለግሉት። ይቅርታ አላላችሁ ነበር አለለም። ይቅርታ ወድቀው ነው የሚያገለግሉት። ወድቆ ማገልገል ይቻላል? አዎ ወድቆ ኳስ መጫወት ነው እንጂ የማይቻለው ማገልገል እንደሚቻል የተረጋገጠ ነው። ወድቆ ማገልገል ይቻላል። ወድቆ መምራት ይቻላል። ወድቆ መስበክ ይቻላል። ወድቆ መዘመር ይቻላል። ወድቆ ማስተዳደር ይቻላል። ምን ፋሪሳውያን ኃይለኛ የሃይማኖት መሪዎች ነበሩ አይደል እንዴ?
ኃይለኛ የሃይማኖትና የእምነት መሪዎች ነበሩ እኮ። ጌታ ኢየሱስ ግብዝነትን ሲቃወም እኮ ያለው ነገር እናንተ እኮ በውጪ የተለሰነ መቃብር ናቸዋል፣ እሱ አይኖቹ እንደ እሳት ነበልባል የሆኑት ነው እንጂ ሰንጥቆ ያያቸው እኮ። ፈሪሳውያን እኮ በጣም አስገራሚ ነበሩ፣ ዋው የሚያሰኙ ነበሩ። ልብሳቸውን አንዠርግገው አሸንክታባቸውን አብዝተው ሲራመዱና ሲሄዱ ጥቅስ እየጠቀሱ መጽሐፍ ተሸክመው በጣም አስደናቂ ሃይማኖት እኮ ነው። ሰንጥቆ የሚያይ አምላክ እኮ ነው ያያቸው። አይቷቸው አይ ይሄ የእንትን ነው፣ ይሄ ሐውልት ነው አለ። ይሄ ሐውልት ነው አለ። ሐውልት የፈለገ ያህል ቢያጌጥ ውስጡ አጽም ነው። ቅዱስ ዮሴፍ ሂዱ፣ የፈለገ ብናንቆጠቁጠው በወርቅ ውስጡ የሞተ ነው። ያለ ይመስላል ግን የለም። ውስጡ የሞተ ውስጡ ያለቀ ነው። በእብነ በረድ ብናሸክመው እሱ ነው። ይቻላል ቸርች ውስጥ እንደዛ መሆን አብሶሉትሊ። እያስመሰሉ መኖር ይቻላል። ለብሶ መኖር ይቻላል። ውጭን አሳምሮ መኖር ይቻላል። ውጭን አስጊጦ መኖር ይቻላል። ሞቶ ማገልገል ይቻላል። ወድቆ ማገልገል ይቻላል። እግዚአብሔር ይጠብቃችሁ ወገኖች። ህይወት አልባ ሆኖ ስም አለህ ሞተህማል ይላል። ስም ይዞ ሞቶ ማገልገል ይቻላል። እንዴ ይሄ ቸርች እየደከመ ወድቋል። የስ እነኚህ አገልጋዮች ለአገልጋዮች ስለሆነ በተለይ በጣም የተጻፈው እነኚህ አገልጋዮች፣ እነኚህ መሪዎች፣ እነኚህ መላእክት፣ እነኚህ በእጁ የተያዙት ወድቀው ነው የሚያገለግሉት። የስ ከወዴት እንደወደካስ ከምን ወድቀው ነው? ከፍቅር የቀደመውን ፍቅርህን ትተህ ምን ማለት ነው? ትንሽ ለመናገር እሞክራለሁ። ምን ማለት ነው የቀደመውን ፍቅርህን ትተህ? የቱን ፍቅር ነው ሪፈር የሚያደርግላቸው? ለሰው ያላቸውን ፍቅር ነው? በመካከላችሁ ፍቅር የለም አትዋደዱም ነው? ወይስ ወደ ላይ ነው? ችግሯ ወደ ላይ ያለ ፍቅር ነው የጠፋችሁ ወይስ ወደ ጎን ያለ ፍቅር ነው? ምን ልዩነት አለው? ወደ ላይ ካለ ወደ ጎን አለ። ወደ ላይ ከወደድ ነው ወደ ጎን አለ። ወንድሜን ወዳለሁ። ወደ ላይ ከሌለ ወደ ጎን የለም። ምን ልዩነት አለው? ፍቅር ወደ ላይ ነው እንጂ ዋናው እሷ ናት እንጂ ቱቦዋ እኮ እሷ ናት። ከወደድ ነው እንወዳለን። ወደ ላይ ከወደድኩት ወንድሜን መውደድ አያቅተኝም። ወንድሜን መውደድ አቅቶኝ ከሆነ የምን ምልክት ናት? ወደ ላይ ያለ መኖሯ ምልክት። ወደ ላይ ዋና ናት እሷ ናት። አሁን ትንሽ መጨቀጨቃችሁ። እንዲሁም ሐዋርያው ዮሐንስ ወደ ጎን ወንድሙን እያተራመሰ ወደ ላይ እንዴት አድርጌ በምን ቋንቋ ልግለጥልህ እወዳለሁ የሚለውን ብራዘር እንዳታምኑ ይላል። እወዳለሁ ኢየሱሴ ልቤ ሊፈነዳ ነው ምናምን ሲል እንዳታምነው፣ ውሸት ነው ይላል። ውሸት። የኢየሱስ ፍቅር ቢኖር ለሰው ስለሚተርፍ ወደዚህ ከሌለ ወደዚህ የለም። ሰው ምንድነው ሪፈር የሚያደርገው? ዋናውን ምንጭ ነው። የቀደመውን መጀመሪያ የነበረውን ፓሽን፣ መጀመሪያ የነበረው ኢየሱስን መውደድ፣ መጀመሪያ የነበረው ከፍቅር የመነጨ ለኢየሱስ የተሰጠች ንጹህ ፍቅር፣ የቀደመችው ፍቅር ከጌታ ጋራ ኑሮ ከጌታ ከኢየሱስ ጋራ ፍቅር፣ ያቺ ፍቅር የለች ወድቃል የሚለው እሱ ነው። ወንድሞቼ እናቶቼ በደንብ አድርጋችሁ ስሙኝ። ወንድሞችንና እህቶችን መውደድና አለመውደድ ውጤት ነው እንጂ ምንጭ አይደለም። እሱ የፍቅር ውጤት ነው። እሱን የመውደድ ውጤት ነው። ዋናዋች ናት፣ ወደ ላይ የተዘጋችው እቺ ናትና የቀደመውን ከእግዚአብሔር ጋር የነበረውን ከኢየሱስ ጋር የነበረውን የቀደመውን ፍቅር ትተህ የለም አይደለም አለ እኮ የቀደመው አይነት ግን አይደለም ነው። ይሄን ቃል በደንብ መረዳት በጣም ጥሩ። የቀደመው አይነት አይደለም አለ እኮ ኦፍ ኮርስ አለ። ቸርች ውስጥ ታዲያ ምን አስቀመጣቸው? ቸርች ውስጥ ያሉበት ምክንያትማ ትንሽማ አለች። ግን የቀደመው አይነት የመጀመሪያዋ አይነት ግለት፣ የመጀመሪያዋ አይነት ፍቅር፣ የመጀመሪያዋ አይነት ከጌታ ጋር ኮኔክሽን የለም። ወድቀሃል። ከዚህ የቀደመውን ፍቅር ትተሃል። መርማሪው ሲያያት የኤፌሶን ቤተክርስቲያን ዋና ችግሯ ምን ነበረ? ዋናዋ ቱቦ የተዘጋችው ከጌታ ጋር ያለች የቀድሞ ፍቅር መቀነስ ናት። ፔፐር እየጻፈች ሌላ መድኃኒት እየቃመች ይሆናል እንጂ
ናት ምክንያቱ። እቺ ናት ምክንያቱ። የላይኛው ፍቅር መቀዝቀዝ፣ ጌጁ መቀዝቀዝ ነው። እቺ ናት ምክንያቱ። ከጌታ ጋራ ፍቅር የሁሉ ነገር መነሳትና መውደቅ ናት፣ ምልክት መንስኤ ናት። እቺ ናት ምክንያቱ። እሷ ከተዘጋች ሁሉ ይዘጋል፣ እሷ ስትከፈት ሁሉ ይከፈታል። እቺ ናት ምክንያቱ። የሁሉ ችግሯ የቤተ ክርስቲያን ዋና ምክንያቷ እቺ ናት ብለህ ለመከራከር ነው ፊታችን የቆምከው? አዎ እቺ ናት ምክንያቷ። ቅድስናስ ምናምን የሚሉ ሰዎች አሉ። አንዱ ለቅድስና መጓደል ዋና ምክንያት እኮ እላይ ያለ ፍቅር ሲቀዘቅዝ ነው። በወደድኩት መጠን እኮ እኖርለታለሁ፣ በወደድኩት መጠን እኮ ዓለምን እጠላለታለሁ። አረ ዋና ነገር ናት፣ ዋና ነገር ናት፣ ዋና ነገር ናት። የቅድስና ህይወት የምን ምንጭ? የቅድስና ህይወት ዋና እኮ የቅድስና ህይወት ዋና አነሳሽ እኮ የእግዚአብሔር ፍቅር ነው። ኢንፋክት የእግዚአብሔር ፍቅር ካልሆነ ምክንያታችሁ ህገኝነት ነው። እና ስነ ስርዓት ትይዛለህ? አዎ። ለምንድን ነው? ፈርቼው። አያዋጣም። ከፍርሃት የመነጨ ቅድስና እንዲያውም ብዙ አያዘልቅም። ፈርቼ ነው፣ ገሃነም ፈርቼ። ማርቲን ሉተር ድሮ ዓለም የሚባለው ማለት ነው። እግዚአብሔርን ተወደው ነበር ተባላሉ። ድሮ እግዚአብሔርን ተወደው ነበር ድሮ በመንኩስና ዘመን ምናምን ሲባል አይ ተወደው ነበር ሳይሆን እጠላው ነበር አለ። እጠላው ነበር አለ። ታዲያ እየጠላኸው እንደዛ መከራ የምትበላው የነበረው በገዳም ምን ሆነ ነው አሉት። እፈራው ስለነበረ ነው እሳቱን አለ። በጣም አሰቃቂ ህይወት መሆን አለበት። እሳት ፈርቶ ይሄ እኮ ቅድስና አይባልም እኮ። እውነተኛ ቅድስና እኮ ስለምወደው። ለምንድን ነው የምትኖርለት? ስለምወደው። ቃሉን የምትጠብቀው ለምንድን ነው? ስለምወደው። ከፍቅር የመነጨ ሲሆን ነው ቅድስና የሚያዛልቀው። የቅድስና መጓደል ከፍቅር ጋር። ጥላቻ በቤተ ክርስቲያን ውስጥ በጣም ጥላቻና መከፋፈልና ጎጥና ዘርና ቋንቋና ምናምን ትርምስምስምስ ማለት ውስጥ አንድ ችግር አይደለም። አይ ቱቦ ተዘግታ ነው ማይ ፍሬንድ። እንዴት ሰው ጥላቻን ያስባል ጌታን እየወደደ? እንዴት ሰው ልዩነት ያስባል ኢየሱስን ከወደደ? ወደ ላይ ያለችው ከተቃኘች ወደ ጎን ያለችው ትቃኛለች። ወደ ላይ ያለው ከተስተካከለ ወደ ጎን ያለው ይስተካከላል። ቸርች ውስጥ ያለው ሌላ ትርምስ ትምህርትና ምናምን ማአት ነገር ቱቦዋ እሷ ናት። እና ድካምህን አውቃለሁ፣ ልፋትህን አውቃለሁ፣ ፕሮግራሞቹን አውቃለሁ፣ የምትሰራውን አውቃለሁ፣ ድካምህን አውቃለሁ፣ ትምህርትን ለማጥራት የምታደርገውን አውቃለሁ። የቀድሞ ፍቅርህን ትተሃል። የቀድሞ ፍቅርህን ትተሃል። እኔ ሰሞኑንም በጣም እግዚአብሔር ስለተናገረኝ ትንሽ ልንገራችሁ ወንድሞቼ እህቶቼ። እግዚአብሔር እኮ ድሮም እኮ ነግሮናል። ሃይማኖት ተብትበን ሃይማኖትን ሌላ አርገነው ነው እንጂ እግዚአብሔር እኮ የሰጠን ነገር እኮ ሲምፕል ናት። ሲምፕል እኮ ናት። እኛ እኮ ነው የተበተብ ነው እንዴ። ጌታ አምላክህን ውደደው እኮ ነው ትእዛዙ። እስቲ ውደደው በሉ። ማስባል አልወድም ግን ለዛሬ ላስብላችሁ። እስቲ ውደደው በሉ። ጌታ አምላክህን ስራለት ሳይሆን ጌታ አምላክህን አገልግለው ሳይሆን ጌታ አምላክህን ማለት ጌታ አምላክህን በሏታ ውደድ። ጌታ አምላክህን ውደድ። ጌታ ኢየሱስ ተጠየቀ በፈሪሳውያንና ሰዱቃውያን ማቴዎስ ወንጌል ምዕራፍ 22 ላይ ምን ትላለህ አንተ? ከትእዛዛት ሁሉ ዋነኛይቱ ትእዛዝ የቷ ናት አሉት። ከትእዛዛት ሁሉ ዋነኛይቱ ትእዛዝ የትኛዋ ናት? ጌታ አምላክህን ውደደው። ግን ባልንጀራህን እንደ ራስህ ውደድ አለ። ግን ጌታ አምላክህን ውደደው። ለምንድን ነው የተጠራነው? እሱን እየወደዱ ለመኖር። ጌታ አምላክህን ውደደው። እርሱን ለመውደድ እንዴ ጌታ ኢየሱስ መጥቶ እኮ ዳግም ልደትን ሲሰጠን የምንወድበትን ልብ ነው የሰጠን። እንዴት አወቅ ያላችሁ እንደሆነ ሮሜ ምዕራፍ 8 ላይ ቅዱስ ጳውሎስ በመንፈስ ቅዱስ አማካኝነት የእግዚአብሔር ፍቅር ወደ ልባችን ፈሰሰ ይላል። ዳግም ልደት እኮ እሱ ነው። ዳግም ልደት ምንድን ነው? ዳግም ልደት እኮ ቸርች መመዝገብ አይደለም። ዳግም ልደት እኮ ሃይማኖት መቀየር አይደለም። ዳግም ልደት ምንድን ነው? ዝም ብለን የምናውቀው የነበረ የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት በልባችን ውስጥ ፈሰሰ። ስንቶቻችሁ ፈሶባችኋል የእግዚአብሔር ፍቅር? ይሄ በቃ ስንነቃ ወደነው አገኘነው ማለት ነው። ስንት ተመክረን ያልሰማነው ሰዎች ዳግም ልደት የምትባለውን ኤክስፔሪየንስ ሰጠን። አዲስ ልደትን ስናገኝ በነጋታው ስንነቃ እወደዋለሁ ኢየሱስን ማለት ጀመርን ማለት ኢየሱስ ማለት ጀመርን። እግዚአብሔር የምንወድበትን ካፓሲቲ ሰጠን ማለት
እግዚአብሔር የምንወድበትን አፈሰሰልን ማለት ነው። ፍቅሩን በልባችን አፈሰሰው ማለት ጌታ አምላክህን ውደደው። ጌታ አምላክህን ውደደው። የችግሮች ሁሉ ዋና ምንጭ የቀደመ ፍቅርን መተው ነው። እሺ ወገኖቼ በአገልግሎት በቸርች ውስጥ ሙያተኛ መሆን ጊዜ አይጠይቅም። ሙያተኛ ማለት ተግባሩን የሚፈጽም ሰው፣ ተግባርን ዋና ያረገ ማለት ነው። በስነ ስርዓት ተግባር ፈጻሚ። እግዚአብሔር ከሙያተኝነት መንፈስ ይጠብቃችሁ። ምን ማለት ነው ሙያተኛ ማለት? ይሰራል፣ ያገለግላል፣ ይሰራል፣ ያገለግላል፣ ይዘምራል፣ ይሰብካል፣ ቤተክርስቲያን ይመራል፣ ቸርች ይመጣል። ግን ፍቅር በመነጨ ያልሆነ ፍቅር አልባ ሲሆን ትጋት ሙያተኝነት ይባላል። ፍቅር የሌለው የችግር ሁሉ ምንጭ ነው። ፍቅር የሌለው እናገለግላለን፣ ስፔት እናደርጋለን፣ እንለፋለን፣ እንደክማለን፣ እንቆፍራለን፣ እናደርጋለን፣ ፕሮግራም እናካሄዳለን። ፍቅር የለ። ሽቱ የሚያሰብረው የለ። ሽቱ የሚያሰብረው የለ። ውድ ነገርን የሚያስጥለው የለ። የሚያሳብደው ነገር የለ። ከፍቅር ያልመነጨ ፓሽን የሌለው እግዚአብሔር ከዚህ ይጠብቃችሁ። በብሉይ ኪዳን እስራኤልን በጣም ብዙ ጊዜ እግዚአብሔር ነግሯታል። በጣም ብዙ ጊዜ ፍቅር ነው ዋናው እያለ ጌታ አምላክህን ውደደው። ትንቢተ ኤርምያስ ምዕራፍ 2 እኔ ረጅም ስለሆነ አላነብባችሁም ብዬ ነው እንጂ ትንቢተ ኤርምያስ ምዕራፍ 2 ብታነቡ እጮኛው የዱሮ ፍቅሯን ትታ የሚያለቅስ ባል ይመስላል እግዚአብሔር። የታጨሽበትን ፍቅር ትተሻል። የታጨሽበትን ምሕረት ትተሻል። የመጀመሪያ የጮኝነት ፍቅርሽን ትተሻል። የጮኝነታችን ግንኙነት የለም። የመጀመሪያውን ፍቅር ትተሻል። ገልሙተሻል፣ ሄደሻል። እግርሽን ከሻካራ መንገድ መልሽ፣ ጉሮሮሽን ከጥም ከልክ ይላል። ፈጣሪሽ ባልሽ ነው። ለፍቅር ነው የተጠራ ነው። ግብዣው የፍቅር ነው። እየወደድነው ስናገለግለው ነው እግዚአብሔር የሚወደው። ስራ እንድንሰጠው ሳይሆን እንድንወደው ነው እግዚአብሔር የጠራን። ስራችን የፍቅራችን መገለጫ ሲሆን ነው። በጣም ብዙ ጊዜ እስራኤልን ትተሻል። ሆሴ መጽሐፍ ላይ በጣም ብዙ ጊዜ የምንጠቅሰው ግን ተረድተነው እንደሆነ አላውቅም። ሆሴ መጽሐፍ ላይ ኮብልላ ሄዳበት ነው እጮኛው ኮብልላ ሄዳ እና ምን ይላል እግዚአብሔር? እነሆ አባብላታለሁ ይላል። እነሆ አባብላታለሁና ቀስ አድርጌ ወደ ምድረ በዳ ወስዳታለሁ፣ ወደ ውጪ ወስዳትና ከዛ ለልቧ እናገራታለሁ። ልክ ፍቅረኛው አምልጣ ሄዳ ኮብልላ ሄዳ አመጣታለሁና ለብቻችን ቁጭ አረጋታለሁና ፍቅርን እንደገና ቀሰቅሳለሁና እንደገና አድሳታለሁ። ለልቧ እናገራታለሁ ምድረ በዳ አምጥቼ። እግዚአብሔር ለሱ ነው የጠራን። እግዚአብሔር ለሱ ነው የጠራን። ያለ ፍቅር ማገልገል የችግሮች ሁሉ ምንጭ ነው። የቀደመውን ፍቅር ትቶ ማገልገልና መሮጥ በጣም የችግሮች ሁሉ ምንጭ ነው፣ ዋና ነው። ጴጥሮስን ስራ ከመስጠቱ በፊት ኢየሱስ 3 ጊዜ በተደጋጋሚ 3 ጊዜ ስለካደ ይሆን እንዴ ብዬ አስባለሁ። እኔ አንዳንድ ጊዜ 3 ጊዜ ያረጋገጠው ኢየሱስ 3 ጊዜ ጴጥሮስ ትወደኛል? ጴጥሮስ የዮና ልጅ ስምዖን ሆይ ትወደኛል? ከነዚህ ሁሉ አብልጠህ ትወደኛል? እንዴት ነው ትወደኛለህ ወይ? ጠቦቶችን ጠብቅ፣ ግልገሎችን አሰማራ። የማሰማራት የማገልገል የመጠበቅ እሱ ለካ ምንጩ ይሄ ነው። ትወደኛለህ? በል አሰማራ። እግዚአብሔር የማይወድ አሰማሪ አይፈልግም። ትወደኛለህ? በል ጠብቅ። ትወደኛለህ? ከፍቅር የመነጨ ፍቅር አልባ የሆነ ትጋት ነው የቤተ ክርስቲያን ቱቦ ዘጊ፣ የአገልግሎት ቱቦ ዘጊ። ከቀደመው ፍቅር መቀዝቀዝ፣ ከእግዚአብሔር ፍቅር መውረድ፣ የጌታ ፍቅር አለመጋጋል፣ ፍቅርን አለማነሳሳት፣ ኢየሱስን አለመውደድ እሷ ናት።
ልንገራችሁ ወንድሞች እናቶች፣ ጌታ ኢየሱስን እየወደዱ የሚኖሩ ድካም ይኖርባቸው ይሆናል። የችግር ምንጭ ግን አይሆኑም። እግዚአብሔር ሲናገራቸው የሚፈሩ ልባቸው ያልደነደነ ጌታን የሚሰሙ ከኢየሱስ ጋር ፍቅር የያዛቸው ድካም ይኖርባቸው ይሆናል። እልከኛ ግን አይደሉም። ድካም ይኖርባቸው ይሆናል፣ ግን የሚያስጠብቁት ክብር የላቸውም። እችን ተናግሬ ለመጨረስ ሞክራለሁ። ጌታ ኢየሱስን እየወደዱ የሚኖሩ ምዕመናንና አገልጋዮች ድካም ይኖርባቸው ይሆናል፣ ግን በጥባጭ ነገር አይደሉም። የቤተ ክርስቲያን ትርምስምስ ምክንያት ሊሆኑ አይችሉም። ለምን? በቃ ለምንም ነገር አይኖሩማ። ኢየሱስን ከወደድክ እኮ ክብር አይበልጥብህም፣ ዝና አይበልጥብህም፣ ገንዘብ አይበልጥብህም፣ ሹመት አይበልጥብህም። ምንም ኢየሱስን መውደድ እኮ ሁሉን ያስንቃል። እርሱን እየወደዱ መኖር ሁሉን ያስንቃል። ክብርን ያስንቃል፣ ስምና ዝናን ያስንቃል። የኔ ያልኩት ካልሆነን ያስንቃል። እንድትሸነፉ ያረጋችኋል። የዋና ችግር ምንጭ አይሆኑም። የቤተ ክርስቲያን ዋና ችግር ምን? ፍቅር አልባ የሆነ ትጋት፣ ፍቅር አልባ የሆነ አምልኮ፣ ፍቅር ያላነሳሳው አገልግሎት፣ ፍቅር ያላነሳሳው ሹመት፣ ፍቅር ያላነሳሳው ኃላፊነት። ኢየሱስን መውደድ የሌለበት ስለምወደው እኮ በጣም እሷ እኮ ሁሉ ነገር ስለምወደው። ለምንድን ነው የምትሰብከው? ስለምወደው ተገኝቶ ነው። ያልሰበኩ እንደሆነ ደሞዜ ስለሚቀንስ የፈለገ ቢቀንስ ብቻ ስለምወደው። ለምንድን ነው ወንድሞችና እህቶችን የምትወደው? ስለምወደው። ገንዘብ ለምንድን ነው የምትሰጠው? ስለምወደው። ስለምወደው። ለዚህ ነው የተጠራ ነው። ወንጌል ሲምፕል ነው። ኢየሱስን እየወደዱ መኖር ነው። የኢየሱስን ፍቅር አቀዝቅዞ አገልግሎትን ማሟሟቅ ይቻላል? ይቻላል። ምን ይባላል? ከወዴት እንደወደቅከስ ማሟሟቅ ይቻላል። ፕሮግራም መከታተል ይቻላል። ጌታ አምላክህን ውደደው ተብሎ ሰው ጌታን ሳይወድ ይሄንን ሁሉ ሊያደርግ ይችላል? ምንድናት? ቱቦው የተዘጋች ሌላ መፍትሄ የሚፈልግ። እንግዲያውስ ወንድሞቼና እህቶቼ የቤተ ክርስቲያን የዘመኑ ችግር፣ የአገልጋዮች የዘመኑ ችግር፣ የኛ የዘመኑ ችግር የቀደመውን ፍቅርህን ትተህ የቀደመውን ፍቅርህን ትተህ ከወዴት እንደወደቅክ እንግዲህ አስብ። የዘመናችን ቤተ ክርስቲያን እናንተንም እኔንም ጨምሮ በብዙ ድካም ውስጥ ያለች ቤተ ክርስቲያን ናት። ድካም ማለት ፓሽን የሌላት፣ ግለት የሌላት፣ የአምልኮ ግለት፣ የአገልግሎት ግለት የሌላት፣ የተዳከመች፣ የተሰላቸች፣ አገልግሎትን እንደ ዘወትር ተግባር ብቻ የምትፈጽም፣ የድሮ አይነት መነቃቃት የሌላት የዘመናችን ቤተ ክርስቲያን እርስ በእርሷ አንድ ላይ ተስማምቶ መስራት ያቃታት፣ በትዕቢት የተሞሉ አገልጋዮች የሞሉባት፣ እግዚአብሔር ሲናገር ማንሰማ፣ ሰው ሲናገር ማንፈራ፣ ማንደነግጥ፣ ክብር ማንጥል፣ ለክብርና ለስም የተሰጠን ፈቀቅ ማንል፣ የራሳችንን ድንበር አስከባሪ፣ የእግዚአብሔርን ስም የረሳን፣ የእግዚአብሔር ክብር የተረሳ፣ ስምህ ይቀደስ ሳይሆን ስሜ ይቀደስ የምንል፣ ፈቃዱ ትሁን ሳይሆን ፈቃዴ ትሁን የምንል፣ እንደ ልባችን የምንኖር ዘመናችን ቤተ ክርስቲያን ቅድስና በጎደላቸው አገልጋዮች የምትገለገል፣ ዓለምንና ኢየሱስን አንድ ላይ ለማስኬድ የምንሞክር፣ ይህ ዓለም በጣም የገነነብን፣ የገንዘብ ፍቅር፣ እርኩሰት፣ ግልሙትና የነገሰበት፣ ሰው ሰውን የማይሰማበት፣ ትህትና የሚባል የጠፋበት፣ ሰው ሁሉ ላለመሸነፍ የሚኖርባት፣ የኢየሱስ ሽታ መዓዛ የጠፋባት። ምን ነክቶን ነው ብላችሁ ወረቀት እየሰራችሁ ከሆነ እኔ የምነግራችሁ አንድ ነገር ነው። የሆነች ቱቦ ተዘግታለች። እሷም የእግዚአብሔር ፍቅር ትባላል። እሷ ስትመለስ ሁሉ ይመለሳል። እሷ ስትመለስ በትህትና መሞላት ይኖራል። እሷ ስትመለስ ዝቅ ብሎ ማገልገል ይኖራል። እሷ ስትመለስ የኢየሱስን ፈቃድ ማድረግ ይሆናል። እሷ ስትመለስ ሲምፕል ትመስላለች፣ ግን ዋና ናት። ኤፌሶን ብትመለስ ይሻላታል። ከድካሟ ከልፋቷ ከጥረቷ ጋራ ብትመለስ ይሻላታል። ምን ታርግ? ይህንን ሁሉ ድካም ከፍቅር ጋር ታርገው።
ከቀደመችዋ ፍቅር ኢየሱስን ወደዋለሁ የምትል ፍቅር። ስለዚህ ምን እናደርግ? ከወዴት እንደወደቅ አስብ። ንስሐ ግባ። የቀደመችዋን አድርግ። ለካ እግዚአብሔር ወደ ቀደመችዋ ነው የሚጠራ። ወደ ቀደመችዋ መመለስ ያርግላችሁ እግዚአብሔር። ወደ ቀደመችዋ ሲምፕል ፍቅር ከጌታ ጋር፣ ወደ ቀደመችዋ ሲምፕል ፍቅር ከኢየሱስ ጋር። ኤልያስ ቀርሜሎስ ተራራ ላይ እሳት አውርዶ አንደኛ ነገሥት ምዕራፍ 18 የበዓል ነቢያትን በሙሉ አስጨርሶ ድል በድል ሆኖ አክዓብን ገስጾ ኤልዛቤልን አዋርዶ በእሳት የሚመልስ አምላክ ይሁን ብሎ እሳት አውርዶ ምዕራፍ 19 ላይ ወዲያው አሽቆልቁሎ ወረደ ማለት። በአንዲት ደብዳቤ ያውም ኤልዛቤል በላከችበት መልእክት ካስገደልካቸው ከነቢያቶች መካከል እንዳንዱ ባላደርግ አማልክቴ ይሄን ያርጉብኝ ይሄን ያፈጽሙ ብላ መልእክተኛን ላከች ይላል። ኤልያስም ፈርቶ ተነሳ ይላል ምዕራፍ 19። ኤልያስም ፈርቶ ተነሳና ኮበለለ ወደ ምድረ በዳ ኮበለሎ ሲሄድ አንድ ክትክታ አገኘና ከክትክታ ዛፍ በታች ተጋደመና በቃ ይበቃኛል አለ ማለት ነው። ተስፋ ቆርጦ በቃ ይበቃኛል፣ እኔ ከአባቶች አልበልጥምና በቃ እኔ ማን ነኝ፣ በቃ ይበቃል ብሎ እንዲሞት ለመነ። እሱ ራሱ የህይወቱንም የአገልግሎቱንም ምዕራፍ ሲዘጋው እግዚአብሔር እንዴት አርጎ እንዳነሳሳው አይታችኋል። እኔ ባሰብኩት ቁጥር እገረማለሁ። እግዚአብሔር እንዴት አርጎ እንዳደሰው አይታችኋል። ትዝ ይላችሁ እንደሆነ ታሪኩ መልአክ ቀሰቀሰው ማለት ነው። ኤልያስ ተነስተ ብላ አለው። እንዴ በምድረ በዳ ማን ነው እኔን የሚንከባከብ? ማን ነው ተንከባካቢ? እንደዚህ አይነት ተንከባካቢ ማን ነው? ተነስ ግድ የለም ተነስና ብላ አለው። ሲያይ በአጠገቡ እንጎቻ አለ የተጋገረ፣ በምድረ በዳ እንጎቻ አለ፣ በአጠገቡ ደግሞ በማሰሮ ውሃ አለ። ከዛ በላ ጠጣና ተመልሶ ተኛ ይላል። ከዛ ደግሞ ነካ እግዚአብሔር መልአክ ኤልያስ ሩቅ ስለሆነ የምትሄድበት መንገድ የሚያስኬድህን ልንገርህ አለው። እሺ ተነስተህ ግጥም አድርገህ ብላ አለው። ከዛ ተነስቶ ያንን እንጎቻና ያንን ውሃ በላ ጠጣ ማለት ነው። ከዛ በኋላ ምን እንደሚጠቃላችሁ 40 ቀንና 40 ሌሊት የእግዚአብሔር ተራራ እስኪደርስ ድረስ በዚያ ምግብ ኃይል ሄደ ይላል። እንዴ ይሄ ኖርማል ምግብ ነው? ይሄ የገብስ ምግብ ነው? በዚያ ኃይል ነው የሚነገረን እኮ። በዚያ ኃይል ይሄ ነገር ሌላ ነገር መሆን አለበት። በዚያ እንዴት ነው 40 ቀንና 40 ሌሊት ወደ ተራራ የሚያስኬድ? ያውም ቁልቁለት መውረድ ሳይሆን ቁልቁለት ሽት እንደባለል ይሆናል። ወደ ተራራ የሚያወጣ 40 ቀንና 40 ሌሊት የሚያስኬድ እንጎቻና ውሃ ምንድን ነው? እንጎቻና ውሃ እኮ አይደለም ዝም ብሎ የሆነ ኃይል ያለበት ነገር። እግዚአብሔር እኮ የገለጠለት ፍቅሩን ነው የቀሰቀሰው። ፍቅሩ ተነስ አለ። በምድረ በዳም የሚከተል አምላክ ነው እንትኑ አለ። የማይተው አምላክ፣ እሳት ስታወርድ አብሮህ የነበረው አምላክ አለ። ተነስ፣ ፍቅርን ቀስቅሰው፣ ብላ፣ ጠጣ፣ ተነሳ። በዚያ ምግብ ኃይል ተነሳስቶ ሄደ። ከዚያም እግዚአብሔር ካደሰው በኋላ ወደ መጣበት ተመለሰ ሂድ አለው። ፍቅር ያድሳል ወንድሞች እናቶቼ። ወደ ቀደመዋ ፍቅር ተመለሱ። የቀደመዋን ፍቅር አነሳሱ። ኢየሱስ ይወደኛልን አነሳሱ። የእግዚአብሔር ፍቅር በልባችሁ እንደገና ይቀጣጠል። የችግሮቻችን ሁሉ ዋና ምክንያት የእግዚአብሔር ፍቅር መቀዛቀዝ ነው። የችግሮቻችን ሁሉ ትንሳኤ የእግዚአብሔር ፍቅር ሲቀጣጠል ነው። እግዚአብሔር ፍቅራችንን ያድስልን። ያችን የፍቅር እሳት እንደገና ይለኩሳት። እርሱን የወደድንባትን፣ በንጽህና ያገለገልንባትን፣ ምንም ሳንጠብቅ ያገለገልንባትን፣ በትህትና ያገለገልንባትን፣ ሰዎችን እየወደድን ያገለገልንባትን፣ በግለት በፓሽን ያገለገልንባትን ያችን ፍቅር እግዚአብሔር ይለኩሳት። ወርዳ ከሆነ እግዚአብሔር እንደገና ይቀዝቅዛት። እግዚአብሔር ፍቅራችሁን እንደገና ያድስላችሁ፣ እንደገና ያቀጣጥልላችሁ። ወንድሞች እናቶች መፍትሄው ይሄ ነው። የቀደመውን ፍቅርህን ትተሃል። ከወዴት እንደወደቅ አስብ። የቀደመውን ፍቅር ሪስቶር አርግ። እግዚአብሔር ሪስቶር ያረጋችኋል። አጭር ጸሎት እጸልይና ጨርሳለሁ። እግዚአብሔር ምን ይለናል ካላችሁ ተመለሱ፣ ወደ እኔ ተመለሱ፣ ወደ ሐሳቤ ተመለሱ፣ ወደ ፍቃዴ ተመለሱ። እግዚአብሔር ምን ይለናል ካላችሁ ተመለሱ። ምንድን ነው ችግሩ? ትልቁ ችግር እግዚአብሔር ተቆጥቶናል።
ስለዚህ እግዚአብሔር ለምን አልገደለንም ብዬ ሳስብ ለመሞትም እንኳን የተዘጋጀን አይደለም። እግዚአብሔር የተቸገረ ይመስለኛል። ምን ነክቶን ነው ብላችሁ ወረቀት እየሰራችሁ ከሆነ እኔ የምነግራችሁ አንድ ነገር ነው። የሆነች ቱቦ ተዘግታለች። እሷም የእግዚአብሔር ፍቅር ትባላለች። እሷ ስትመለስ ሁሉ ይመለሳል።